ጤና ይስጥልን። በአገር ውስጥም ከሀገር ውጭም የምትገኙ የቻናላችን ቤተሰቦች ከጋቢ ሚዲያ የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም ወደ ዝርዝር ዜናዎች ከማለፋችን በፊት ዋና ዋናዎችን እናስቀድም። ከዜናዎቹ ጋር ትዕግስት ሊባኖስ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ታሪክ ለመጻፍ የተሰጠንን እድል የመጠቀም ምርጫው የኛ ነው፣ ብዕሩም ብራናውም እጃችን ላይ ነው ሲሉ ተናገሩ። የፕሪቶሪያው ሰላም ስምምነት በድጋሚ ውጥረት ውስጥ በገባበት ወቅት የአሜሪካው አምባሳደር መቀሌ ገቡ። ከአራት ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት የሚያገኙ አንዱ ብቻ መሆኑን አዲስ ጥናት አመለከተ። የሳውዲና የሁቲ ውጥረት በረታበት ወቅት የተመድ የጸጥታው ምክር ቤት በቀይ ባህር የመርከብ ጥቃቶች ላይ የሚቀርበውን የሪፖርት ማቅረቢያ የስራ ዘመን አራዘመ። ኢራን ወደ ድርድር ካልተመለሰች ድልድዮችና የኃይል ማመንጫ ተቋማትን እንመታለን ሲሉ ትራምፕ ዛቱ። ጠቅላይ ሚኒስትር አብይ ታሪክ ለመጻፍ የተሰጠንን እድል የመጠቀም ምርጫው የኛ ነው፣ ብዕሩም ብራናውም እጃችን ላይ ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ዛሬ በተጀመረው ምክክር ጉባኤው ተገኝተው ዘመናት የሚያስታውሰውን ታሪክ የሚጻፍበት ቀን በመሆኑ በማውሳት ይህንን እድል ደጋግሞ እንደማይገኝ የማይገነዘቡ ታሪክ ብዕርና ብራና በሚያቃብላቸው ከሚገነባ የሚያፈርስ ከሚያበለጽቅ ይልቅ የሚሄደይ ከሚያሰፋ ይልቅ የሚያጠብ ጽፈው ያልፋሉ ሲሉ ገለጹ። አክለውም ታሪክ ዛሬ እኛ እንዳይደገም ከፍተኛ ኃላፊነት ተሰምቶን በታላቅ አክብሮት ሊያከናውኑት የሚገባ መሆኑን ጠቅሰው እኛና ከዚህ በፊት የነበሩ ሊያሳኳቸው ገባ የሚያልቻሏቸውን ጉዳዮች ልጆቻችን እንዲያጡ በኃላፊነት መጻፍ አለብን ብለዋል። ጠቅላይ ሚኒስትር አክለውም እድል ሲገኝ በኃላፊነት ስሜት መጠቀም ደጋግሞ ወደኛ ደጋግሞ ይመጣል ያሉ ሲሆን ባለፉት ጥቂት ዓመታት የተገኘው እድል በመጠቀም የሀገሪቱ የፖለቲካዊና ወታደራዊ ሪፎርም መስራት ተችሏል ሲሉ ተደምጠዋል። ዋና ኮሚሽነር ፕሮፌሰር መስፍን አራያ በበኩላቸው በርካታ ውጣ ውረዶችን እንዳለፉ በመጥቀስ ጉባኤው በየጊዜው የሚነሱ ታሪክ ጠባሳ ጉዳዮችን የሚታከሙበትና የጋራ የሆኑ ጉዳዮችን የምናስቀምጥበት ነው ብለዋል። አክለውም ለዘመናት ሲያጣሉና ሊያራርቁ የነበሩ ጉዳዮች ወደ ጎን በመተው አስታራቂ ሀሳቦች ላይ ማተኮር ይገባል ብለዋል። ላለፉት ዓመታት በተለያዩ አካባቢዎች አጀንዳ ሲያሰባስብ ቆይቶ በዛሬው ዕለት የምክክር ጉባኤው በይፋ የጀመረው ሀገራዊ ምክክር ኮሚሽን ከ4000 በላይ ተመካካሪዎች በመያዝ በስምምነት ዋና ዋና ባላቸው አጀንዳዎች ላይ ይመክራል። በጉባኤው ላይ የቀድሞ ፕሬዝዳንት ሙላቱ ተሾመ እንዲሁም ጠቅላይ ሚኒስትር አብይ አህመድ ተገኝተዋል። በምክክር ጉባኤው መክፈቻ ላይ በመሳተፍ ከተለያዩ ሀገራት መሪዎችና ዲፕሎማቶችም ታድመዋል። ኮሚሽኑ ከ1500 በላይ የሚሆኑ ቡድኖች ከ2000 በላይ አጀንዳዎች መሰብሰቡን ማስታወቁ ይታወሳል። በርካታ አጀንዳዎች ወደ መጡበት በክብር ይመለሳሉ ማለቱም አይዘነጋም። ከ2000 በላይ አጀንዳዎች የተመረጡት 8 አጀንዳዎች ብቻ ናቸው። ሌሎች ቀሪ አጀንዳዎች ወደ ክልሎች ተመልሰው ችግሮች እንዲፈቱ ይዳርጋል። እነዚህ አጀንዳዎች ለሀገራዊ ምክክር ጉባኤ መሟላት ያለባቸው ማሟላት ባለመቻላቸው እንደሆነ የኮሚሽኑ መረጃዎች ተመርኩዘው አዲስ ማለዳ መዘገቧ ይታወሳል። በምክክሩ በትግራይ ክልል ከ22 ጊዜ በላይ ውይይት ካካሄደ በኋላ አጀንዳ ለማሰባሰብ የማያስችል አስቸኳይ ሁኔታዎች እንደሌሉ በማስታወቅ በአዲስ አበባ ከትግራይ ተወላጆች ጋር ተወያይቶ አጀንዳ ሰብስቤያለሁ ብለዋል። ከዚህም በተጨማሪ በአማራ ክልል ያሉ ታጣቂዎች ጭምር እንዳነጋገረ አስታውቆ ከአማራ ፋኖ ብሔራዊ አንድነት ድርጅት ጋር በአዲስ አበባ መክሬያለሁ ብለዋል። ይሁንና አሁንም በክልሉ ጫካ የገቡ ታጣቂዎች ያሉ ሲሆን ኮሚሽኑም በተደጋጋሚ ጥሪ ማቅረቡን ሊገልጽ ቆይተዋል። ኮሚሽኑ ጋር 153 አባላቱን ይዞ የተመካከረ ኃይል እነዚህ ታጣቂዎች በሰላም ሀሳባቸው እንዲያቀርቡ ጥረት አደርጋለሁ ማለቱ ታወሳል። ኮሚሽኑ ባለፉት ዓመታት ሲያደርጉ በቆየው አካሄድ ስራውን ማጠናቀቅ ባለመቻሉ ተጨማሪ 8 ወር እንደጨመረለት የሚታወስ ነው። የፕሪቶሪያው የሰላም ስምምነት በድጋሚ ውጥረት ውስጥ በገባበት ወቅት የአሜሪካው አምባሳደር መቀሌ ገቡ። በኢትዮጵያ የአሜሪካ አምባሳደር ኤድቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት በዛሬው ዕለት መቀሌ ገቡ። አምባሳደሩ በአሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር ከፍተኛ ባለስልጣናት አቀባበል ተደርጎላቸዋል። አምባሳደር ማሲንጋ በቆይታቸው ከረድኤት ድርጅቶች ጋር በመገናኘት በአሜሪካ ድጋፍ በትግራይ ክልል የሚቀርበውን የነፍስ አድን የሰብአዊ እርዳታ ዙሪያ ይወያያሉ ተብሏል። በተጨማሪም የስፋት የፕሪቶሪያ የሰላም ስምምነት በመባል የሚታወቀው ዘላቂ ግጭት ማቆም ስምምነት ትግበራ ዙሪያ ከተለያዩ ባለድርሻ አካላት ጋር እንደሚያደርጉት ትግራይ ቴሌቪዥን ዘግቧል። ይህ ጉብኝት የተካሄደው አምባሳደሩ በትግራይ ውስጣዊ የፖለቲካ ውጥረት ምክንያት ቀደም ሲል ወደ መቀሌ ያደረጉት የነበረው ጉዞ ካራዘሙ 3 ሳምንታት በኋላ ነው ጊዜ ውስጥ ነው። ዋሽንግተን በወቅቱ የነበረው የፖለቲካ ውጥረት በአፍሪካ ህብረት አደራዳሪነት የተደረሰው የፕሪቶሪያው የሰላም ሂደት አደጋ ላይ ሊጥል ችሏል በሚል
የሚል ስጋት ተመልክተዋለች። የአሜሪካ የውጭ ጉዳይ መስሪያ ቤት ሰኔ 18 ባወጣው መግለጫ በሰሜን ኢትዮጵያ ግጭትን ዳግም የመቀስቀስ ስጋት ፈጥረዋል ያላቸውን የህዝባዊ ወያኔ ሓርነት ትግራይ ህወሓት አክራሪ አባላት እና የቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዳ መጣሉን አስታውቋል። በሰኔ ወር ተሰርዞ የነበረው ጉብኝት ከጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና ዳግም የክልሉ ፕሬዝዳንት ሆነው ከተመረጡት ከህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ጋር የሚያደርጉትን ውይይቶች ያካተተ ነበር። ሌተናል ጀነራል ታደሰ ወቅቱ ከስልጣን እንዲነሱ ከተለያዩ ወገኖች ከፍተኛ ግፊት ይደረግባቸው የነበረ ሲሆን ጉብኝቱ አሜሪካ በክልሉ ከፍተኛ የፖለቲካ ልዩነት በነበረበት ወቅት ከሁሉም ቁልፍ ተዋናዮች ጋር በመወያየት ያላትን ጥረት የሚያሳይ ነው። የጉዞ መራዘም ተከትሎ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባወጣው ጠንከር ያለ መግለጫ የፖለቲካና የሲቪል ማህበረሰብ መሪዎች በውይይት ላይ እንዲያተኩሩ አሳስበዋል። ኤምባሲው የሰላም ሂደቱን በተግባር የሚያደናቅፉ ወገኖች በአስቸኳይ በአፍሪካ ህብረት ለሚመራው ጥረት ተባባሪ መሆን አለባቸው ሲል አስጠንቅቋል። የፕሪቶሪያል ስምምነት ሙሉ በሙሉ እንዲተገበር የተጠየቀው ኤምባሲው አሜሪካ ብቻ መሆኑን አስምሮበታል። አሜሪካ በቀጣይ በሚኖረው ጉብኝት ከክልሉ መሪዎች ጋር እንደሚወያይ በመግለጽ ታቅዶ የነበረው የጉዞ እቅድ በመራዘሙ ጊዜያዊ እርምጃ እንጂ ዲፕሎማሲያዊ ግንኙነት ማቋረጥ እንዳልሆነ ጠቅሷል። የአምባሳደር ማሲንጋ ጉብኝት የተካሄደው በመቀሌና በአዲስ አበባ መካከል በፕሪቶሪያል ስምምነት እጣ ፈንታ ላይ ውጥረት የነገሰበት ወቅት ነው። በቅርቡ ህወሓት የሰላም ስምምነቱን መቋረጡን መግለጹን የሚታወስ ሲሆን የፌዴራል መንግስት የስምምነቱን ቁልፍ ድንጋጌዎች አልተገበረም ሲል ከሷል። በተጨማሪም አዲስ አበባ ለአዲስ ግጭት እየተዘጋጀች ነው የሚል ወቀሳ ሰንዝሯል። በኢትዮጵያ ሀገራዊ ምክክር ሂደት ላይ ያለው የፖለቲካ ልዩነት ይበልጥ እየሰፋ መጥቷል። በትግራይ የሚገኘው ከህወሓት ጎራ ጋር የተሰለፈው አመራር በሀገራዊ ምክክር ኮሚሽኑ ላይ ሂደት ላለመሳተፍ የወሰነ ሲሆን ምክክሩ የክልሉ የደህንነት ስጋቶች መፍትሄ ያላገኙ የፖለቲካ ቅሬታዎች በአግባቡ አይፈታም የሚል ምክንያት አቅርበዋል። ከአራት ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት የሚያገኘው አንዱ ብቻ መሆኑ አዲስ ጥናት አመለከተ። ኢትዮጵያ በኤሌክትሪክ ኃይል ማመንጫና በኃይል ማስተላለፍ መስመር ዝርጋታ ላይ ለዓመታት ከፍተኛ መዋለ ንዋይ ብታፈስም ከአራት ኢትዮጵያውያን መካከል አስተማማኝ የኤሌክትሪክ አገልግሎት ማግኘት የሚችለው አንዱ ብቻ መሆኑን የገጠሩ ማህበረሰብ የተመጣጠነ መልኩ ተጠቃሚ እንዳልሆነ አዲስ የወጣው አፍሮባሮሜትር ጥናት አመለከተ። እንደ ኢትዮጵያ አቆጣጠር ከግንቦት እስከ ሰኔ 2023 ባለው ጊዜ ውስጥ 2400 ሰዎችን በማነጋገር የተጠናከረው የአፍሮባሮሜትር እትም ቁጥር 1203 እንደሚያሳየው ምንም እንኳን ግማሽ ያህሉ የኢትዮጵያ ሕዝብ ሀገር አቀፍ የኃይል መስመር ዝርጋታ በደረሰባቸው አካባቢዎች የሚኖር ቢሆንም የኤሌክትሪክ አገልግሎት ተጠቃሚ የሆኑ አባወራዎች 43% ብቻ ናቸው። ከዚህም በላይ አብዛኛው ጊዜ ወይም ሁልጊዜ አስተማማኝ የኤሌክትሪክ ኃይል የሚያገኙ 26% የሚሆኑት ዜጎች ብቻ መሆናቸው ጥናቱ አመልክቷል። ይህ ግኝት የወጣው ኢትዮጵያ ከ5000 ሜጋዋት በላይ ያመነጫል የተባለው ታላቁን የኢትዮጵያ ህዳሴ ግድብ ጨምሮ ነው። በኃይል ማመንጫዎች ላይ ከፍተኛ መዋለ ንዋይ እያፈሰሰች ባለችበት ወቅት ይሁን እንጂ አገሪቱ በአሁኑ ወቅት እያመነጨች ያለችው 9.761 ሜጋዋት ብቻ ሲሆን ይህም ካላት ከ60,000 ሜጋዋት በላይ ታዳሽ ኃይል ማመንጨት አቅም እንደ ስድስተኛው በታች መሆኑን ሪፖርት ገልጸዋል። ጥናቱ የዘርፉ ያለውን በቂ ያልሆነ የገንዘብ አቅርቦት፣ ደካማ የጥገና ስርዓትና መንግስት ኃይል ማመንጨትን በብቸኝነት መቆጣጠሩ ለዚህ ክፍተት መንስኤ ናቸው ሲል ጠቅሷል። ለዚህም የመንግስት ብሔራዊ ኃይል ስምምነት ሰነድ፣ የዓለም አቀፉ ንግድ አስተዳደር፣ ዓለም ባንክ ግምገማዎችና በኢትዮጵያ የሃይድሮ ፓወር ዘርፍ ዘላቂዎች ተግዳሮችን ላይ እንደ ኢትዮጵያ አቆጣጠር በ2024 በቴስፋይ ገብረስላሴና ሊያ የተጠናው ጥናት ዋቢ አድርጓል። ነዋሪዎች በኃይል መስመር ጋር መገናኘታቸውን ሲገልጹ ይህንን እድል ያገኙት የገጠር ነዋሪዎች 20% ብቻ ናቸው። በተጨማሪም 59% የሚሆኑት የከተማ ነዋሪዎች አስተማማኝ የኤሌክትሪክ ኃይል የሚያገኙ ሲሆን በገጠር ግን ይህ አሃዝ 9% ብቻ ነው። 81% የሚሆኑት የገጠር ምላሽ ሰጪዎች ደግሞ ምንም አይነት የኃይል መስመር ዝርጋታ እንደሌላቸው ተናግረዋል። ኢትዮጵያ በአፍሪካ ደረጃም ብዙዎቹ አገራት ወደ ኋላ ቀርታለች። በጥናቱ መሰረት እንደ ኢትዮጵያ አቆጣጠር ከ2021 እስከ 2023 ባለው ጊዜ ውስጥ በአፍሮባሮሜትር ጥናት በተካተቱት 39 የአፍሪካ ሀገራት መካከል በኢትዮጵያ ያነሰ ኤሌክትሪክ አገልግሎት ተደራሽነት የተመዘገበው በ9 አገራት ብቻ ነው። የኤሌክትሪክ አገልግሎት እጥረት በአሁኑ ወቅት የሀገሪቷ ዋነኛ የሕዝብ ቅሬታ ሆኗል። በጥናቱ የተካተቱት ሰዎች መካከል የመረጡት ሲሆን ጉዳዩ ከግጭቶች ጋር እኩል ደረጃ ላይ ተቀምጧል። የኤሌክትሪክ አገልግሎት
አገልግሎት እጥረት፣ ኢኮኖሚ አስተዳደር 47%፣ ከውሃ አቅርቦት 25% እና ከመንገዶች መሰረተ ልማት 23% በመቀጠል የተቀመጠ አሳሳቢ ጉዳይ ነው ተብሏል። በመንግስት አፈጻጸም ላይ ያለው የህዝብ ቅሬታም በሰፊው ተንጸባርቋል ተብሏል። ወደ 64% የሚጠጉ ምላሽ ሰጪዎች መንግስት አስተማማኝ የኤሌክትሪክ ኃይል በማቅረብ ረገድ ያለው አፈጻጸም በጣም ደካማ ወይም እጅግ ዝቅተኛ መሆኑን ገልጸዋል። ይህ ቅሬታ በገጠር አካባቢዎች በከፍተኛ ሁኔታ የሚስተዋል ሲሆን 73% የሚሆኑት አሉታዊ አስተያየቶች ሲሰጡ፣ በከተሞች ግን ቅሬታው 47% ነው። አፍሮባሮሜትር ግኝቶችን ሲያጠቃልል የኃይል ማመንጨት አቅም ማስፋፋት ብቻውን በአብዛኞቹ አባወራዎቹ አስተማማኝ የኤሌክትሪክ አገልግሎት በማቅረብ በቂ እንዳልሆነ አመልክቷል። ሪፖርቱ በኢትዮጵያ በቅርብ ዓመታት ውስጥ የብሔራዊ የኃይል መስመር ተደራሽነት ብታሰፋም የአፍሮባሮሜትር ጥናት ግኝቶችን እንደሚያሳዩት አስተማማኝ የኤሌክትሪክ አገልግሎት ማግኘት አሁንም ትልቅ ፈተና ነው ብለዋል። ከግማሽ በታች የሚሆኑት ኢትዮጵያውያን ከኃይል መስመር ጋር የተገናኙ ሲሆኑ አብዛኛው ጊዜ ወይም ሁልጊዜ አስተማማኝ የኤሌክትሪክ አገልግሎት የሚያገኙት ደግሞ ሪፖርቱ በማጠቃለያው ኢትዮጵያ የኤሌክትሪክ ኃይል ማመንጨት ጥረቷን ከቀጠለችበት በዚህ ወቅት የኤሌክትሪክ አገልግሎት ማህበረሰቡን በተለይም የገጠር ነዋሪዎች መድረሱን ማረጋገጡ የኤሌክትሪፊኬሽን ፕሮግራም ሰፊ የኢኮኖሚ ማህበራዊ ጥቅሞችን እንዲያስገኝ ለማድረግ ወሳኝ መሆኑን አዲስ ስታንዳርድ ከዚህ ቀደም እንደዘገበው ኢትዮጵያ ለቀጠናው የኤሌክትሪክ ኃይል ኤክስፖርት ማድረግ ያላትን ፍላጎት በየጊዜው እያሰፋች ትገኛለች። እንደ ኢትዮጵያ አቆጣጠር በጥቅምት 2023 ኢትዮጵያ የኤሌክትሪክ ኃይል ባለፈው የበጀት ዓመት 1.701 ጊጋዋት ሰዓት ኤሌክትሪክ ለሱዳን፣ ለኬንያ፣ ለጅቡቲ ማቅረቡን ተከትሎ ወደ የኤክስፖርት መጠኑን ለማሳደግ ማቀዱን አስታውቆ ነበር። በወቅቱ የመንግስት ተቋማት የኤክስፖርት መጠኑን ወደ 2993 ጊጋዋት ሰዓት ለማሳደግ $182 ሚሊዮን ገቢ ለማግኘት ማቀዱን ከታንዛኒያ ጋርም ወደፊት የኃይል ሽያጭ ለመጀመር የሚያስችል ውይይት እያደረገ መሆኑን ገልጸዋል። ይህ ጥረት እንደ ኢትዮጵያ አቆጣጠር በኖቬምበር 2024 ይበልጥ ያደገ ሲሆን የኢትዮጵያ ባለስልጣናት በኬንያ በኩል እስከ 100 ሜጋዋት የኤሌክትሪክ ኃይል በታንዛኒያ ለመላክ ዝግጅት እያደረጉ መሆናቸውን አስታውቋል። ይህ የታሰበው ድንበር ተሻጋሪ የንግድ ልውውጥ በደቡብ ኢትዮጵያ ሶዶ የሚመረተውን የኤሌክትሪክ ኃይል ከኬንያ ከፍተኛ የቮልቴጅ ማስተላለፊያ መስመር በኩል በሰሜን ታንዛኒያ ወደምትገኘው ሩሻ ለማጓጓዝ በኬንያና በታንዛኒያ መካከል የተደረገው የማስተላለፊያ ስምምነት ላይ የተመሰረተ ነው። የሳውዲና የሁቲ ውጥረት ወቅት የተመድ የጸጥታው ምክር ቤት በቀይ ባህር የመርከብ ጥቃቶች ላይ የሚቀርበውን የሪፖርት ማቅረቢያ የስራ ዘመን አራዘመ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሳውዲ አረቢያና በየመኑ የሁቲ ንቅናቄ መካከል አዲስ ወታደራዊ ግጭት ባገረሸበት ወቅት የሁቲ ታጣቂዎች በቀይ ባህር የንግድ መርከቦች ላይ የሚፈጽሙትን ጥቃት በተመለከተ ዋናው ጸሐፊው በየወሩ የሚያቀርቡትን ሪፖርት ለተጨማሪ 6 ወራት አራዘመ። ሐምሌ 7 ቀን 2018 ዓ.ም የጸደቀው ውሳኔ ቁጥር 2826 የሪፖርቱ ማቅረቢያ ግዴታው እስከ ጥር 2019 ዓ.ም ድረስ አራዝሟል። በመጀመሪያም ውሳኔ ቁጥር 2722 መሰረት የተቋቋመው ይህ አሰራር ዋና ጸሐፊው በዓለም ላይ እጅግ ስራ በሚበዛባቸው የባህር ንግድ ማስተላለፊያዎች መካከል አንዱ በሆኑት በቀይ ባህርና በባቢል መገደብ ወሽመጥ ላይ የሚደረጉ የንግድ መርከቦች ጥቃቶች ዙሪያ በየወሩ ሪፖርት እንዲያደርጉ ያስገድዳል። የጸጥታው ምክር ቤት ሪፖርት እንደሚያመለክተው በግሪክና በዩናይትድ ስቴትስ በጋራ የተዘጋጀው ይህ የውሳኔ ሀሳብ በ13 የድጋፍ ድምጽ የጸደቀ ሲሆን ሩሲያና ቻይና በሪፖርት ማቅረቢያው ስርዓቱ ላይ የነበራቸው የቀደመ አቋም ማጽናት ድምጽ ከመስጠት ተቆጥበዋል። የሪፖርት ማቅረቢያው የስራ ዘመን የተራዘመው የሁቲ ጥቃቶች በዚህ ስትራቴጂካዊ የውሃ መስመር ላይ የሚደረገውን የባህር እንቅስቃሴ ማስተጓጎላቸው ተከትሎ በዓለም አቀፍ የመርከብ ጉዞ ላይ በነጻነት መንቀሳቀስ መብት የሚጋረጡ ስጋቶችን ለምክር ቤቱ በየጊዜው እንዲያሳውቅ ለማሰብ ነው። የምክር ቤቱ ውሳኔ የተላለፈው በሳውዲ አረቢያና በኢራን ከሚደገፈው የሁቲ ንቅናቄ መካከል ያለው ውጥረት በከፍተኛ ሁኔታ በበረታበት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ የነበረው የተኩስ አቁም ስምምነት ሊፈልስ ይችላል የሚል ስጋት ከደቀኑበት ወቅት ነው። ሰኞ ዕለት ሳውዲ አረቢያ የስንዓ ዓለም አቀፍ አውሮፕላን ማረፊያ ጨምሮ በሁቲ ይዞታዎች ላይ የአየር ጥቃት እየሰነዘረች ሲሆን ይህም በቅርብ ዓመታት ውስጥ ከተመዘገቡት ድንበር ተሻጋሪ ወታደራዊ ግጭቶች መካከል እጅግ ከፍተኛውና አንዱ መሆኑ ተመልክቷል። አክሲዮስ እንደዘገበው ጥቃቶቹ የተፈጸሙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ድጋፍ ነው። ሁቲዎች ለዚህ ጥቃት ምላሽ ለመስጠት ወደ ሳውዲ አረቢያ የባሊስቲክ ሚሳይል ያስወነጨፉ ሲሆን ሪያድ በአውሮፕላን ማረፊያው ላይ የተፈጸመው ጥቃት ዋና ተዋናይት ሲሉ ለመክሰስ የበቀል እርምጃ እንደሚወስዱ ዝተዋል።
ኢራን ወደ ድርድር ካልተመለሰች ድልድዮቹን የኃይል ማመንጫ ተቋም እንመታለን ሲሉ ትራምፕ ዛቱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ወደ ድርድር ካልተመለሰች በቀጣዩ ሳምንት ድልድዮችን፣ የኤሌክትሪክ ኃይል ማመንጫ ተቋማት ኢላማ በማድረግ ጥቃት እንደሚፈጽሙ አስጠነቀቁ። ትራምፕ ይህንን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ሲሆን በሚቀጥለው ሳምንት ሁኔታው ለነሱ እጅግ ይከፋል፣ ወደ ድርድር ጠረጴዛ ካልመጡ ሁሉንም የኃይል ማመንጫዎችና ድልድዮቻቸውን እንመታለን ሲሉ ዝተዋል። ትራምፕ ቀደም ሲል በሆርሙዝ ባህረ ወሽመጥ ለሚያልፉ የጭነት መርከቦች ላይ 20 በመቶ ክፍያ እንደሚጥሉ የነበረው ውሳኔ መቀልበሳቸው ቢገለጽም ከዚህ በኋላ በኢራን ወደቦች ላይ እገዳ መቀጠላቸውን ተነግሯል። የተባበሩት መንግስታት የሰብአዊ መብት ኮሚሽን ቮልከር ቱርክ ሲቪሎችና ለሲቪሎች አስፈላጊ የሆኑ መሰረተ ልማቶች ሆን ብለው ማጥቃት በዓለም አቀፍ የህግ የጦር ወንጀል መሆኑን አስታውሰዋል። በሌላ በኩል የአሜሪካ ማዕከላዊ ጦር እዝ በሆርሙዝ የንግድ መርከቦችን ለመጠበቅ ኢራን ላይ በተጨማሪ የአየር ጥቃቶች ጀምሬያለሁ ብለዋል። በዚሁ ጊዜ የተባበሩት አረብ ኤሚሬትስ 2 የነዳጅ መርከቦች በኢራን ክሩዝ ሚሳይሎች መመታታቸው፣ በዚህም አንድ ህንዳዊ የመርከብ ሰራተኛ መገደሉና 8 ሰዎች መቁሰላቸው ማስታወቁን ቢቢሲ ዘግቧል።